ነው ትዝታዬ ሰንዘር ማስጠናት ሰለማን ማለት ይያርክ እስካሁን ያለው በጣም ተሳስተሃል። በጣም ትልቅ ሰው ነህ፣ ማሰብ አለብህ። ምንድነው እያርክ ያለው? ይሆን ያለው ነገር ልክ ነው? አንተ ራስህ አስበው እስኪ። ቆይ አትያ አንዋር ዝም በል በቃ ዝም በል። ሁሉም ቦታ ተግባ ምናምን ነገር አሰረገላትን ነገር አንዋር ዝም በል። እሺ እኔና እሷ ማለት ነው እዛ መጋረጃ ስር የሆነውን ነገርም አስብ። አንዋር እኔ እንደፈረደብኝ ለሰው ሞታለሁ። አረ ድጋሚ ወቅ በነገራችን ላይ አይ የምር ግን ሲሪየስሊ ጆ እንዲህ ችግር ምናምን ካለ የምር ነው። እኔ ጨዋታ ከፈለግሽ ይወጣል ራሱ ያንድ አንቺ ራሱ በቃ ይኖርበት እሱ ደግሞ በተራው ችግር የለውም። ቀሪው ሲጀምር አንቺ ራሱ ማለት ነው እየቀናሽለት ነው በሚያደርገው ነገር እየቀናሽ ነው። የእውነት አንዋር ደህና አይደለም። እሷ ገዝታ የሰጠችኝ አብል ተመልከት። የምሬን እስኪ ቆይ ማን ነው ሰው ሁሉ ጭልም ባለበት ሰው ሁሉ ችላ ባለው ጊዜ ላይ ማን ነው እስኪ ከኔ ያለው ከጎን እቃ እንኳን ሁለት አይነት ይመረታል። አንዱ የቻይና ይሆናል አንዱ ደግሞ ቪየትናም ይሆናል። ጫማ እንኳን ገዝተሽ አታውቂም? አይደለም ጉዳዩን ነው የምነግርሽ። አንዳንዴ ለሁለት ወር ኪራይ እየከፈልኩት ከዚህ ቤት ከወጣ በኋላ እኔ ነኝ አይደል? ስለዚህ በተአምር አልወጣም። እሺ ስለዚህ አንተ ደግሞ ልንገርህ፣ አንተ ውጪ ስላልከኝ እኔ ሞጣ አይደለም። ስለዚህ እሺ የወጣው አንተ ነህ፣ ማትገባው አንተ ነህ። በጣም ጥሩ ንግግር ነው የተናገርሽ። እኔ ደግሞ በደንብ ትሰሚያለሽ። እንደውም እስከ ዛሬ ኖራችሁበት ምንም አስባችሁ ትከፍሉኛላችሁ። አንተም ደግሞ ያው የገባው ሴት ቤት ነው። እሺ ኖርማል ችግር የለውም። እሱ ታሳቢ ይደረግ። እሱ ለማናደር የምታደርገው ነገር አንተ ደግሞ አንተ ምን ነገር እናተ ቤት የሁለት ወር የቤት ኪራይ የሚሆን ከፍዬ እየኖርክ ነው። እሱ አይደለም ችግሩ፣ እሱ አይደለም እኔ ነኝ ግን እሺ ችግር እሱ ታጣላ በኋላ አይደለም ሁሉም ነገር ችግር የለውም። ሼር አድርገን የገዛው እቃዎች አሉ። እኔ ያስገባሁት ቃል አንተ ያስገባው ቃል አይደል? ስለዚህ ቆይ የምታወሩት ከልባችሁ ነው? ከልቤ ነው ከልቤ ነው። እሱ ከመጣ እኔ አያቅተኝም። አይ እኔ ደግሞ ደህና ምን የተማሪኛ ነው? ክፉ ደግ አሳልፋችሁ እኔ ሳውራ አሁን እኔ ሳውራ ክፉ ደግ አሳለ እሱ ሲያወራ ክፉ ደግ አሳለ አይደለም። እሱ ሲሆን አንተ ምንም የማይመስልህ እኔም እያበሳጫኝ ነው። በጣም እያበሳጫችሁ ነው። በጣም ስለዚህ ይሉታላችሁ አይደለም አኑ ኪያ ምን እያደረግሽ ነው ያለሽ? ልክ እየሆንሽ አይደለም። ሲቀጥል ሁላችንም በእኛ እንደማመጥ አይደለም። አንዋር ዝም በል አንዋር ዝም በል ቆይ ኪያ አንዋር ዝም በል በቃ ዝም በል። ሁሉም ቦታ ተግባ ምናምን ነገር አሰረገላትን ነገር አንዋር ዝም በል። ምንድነው እያደረግሽ ያለሽ? ምንድነው ለምንድነው የቱፋን በዚህ ልክ እየተናገርሽ ያለሽ ነው? አይደለም ሁላችንም ጆን ስንቃወም አጠገብሽ የነበረው እሱ ነበር አይደል? እና ምንድነው ነው ካጠገብ አይደለም ምን የምትይው? ቅናት ከሆነ ራሱን የቻለ ነገር አድርጊ። አንዱ ኪያ አዳምጪኝ። እያወራ ያለው አንዴ ኪያ ምን አለ መሰለሽ እንደማመጣ እኮ ስለሱ አይደለም። አሁንም ቢሆን አንዋር በደም ጆሮን ከፍታ አድርገኝ። አንዋር እንደማመጣ ማንኪያ ካለች ማንኪያው ችግር የለውም። አንዋር እንደዚህ ሰማይ አንዋር እንደማመጣ ወንዱ ምን የንብረት ነገር ሲመጣ ፈራ እንዴ? እንዳስበራ ለአንተ ያሉብኝ ነገሮች ምናምን ነገር አስፈላጊ ከሆነ ትችሉታሉ። ወንዱ ከዚህ እንዴ ወንዱ በቃ አንዋር ደህና ነገር አንዋር ነው። በፍቅር አኑ ይሉኛል። ወንድነቴ በደንብ ወቆ ጠንቅቀ አንተ ራሱ ስለ አንተ ደህና አይደለም አንዋር ረሳይ መስል ወይ እሺ በጣም አንቺ እንደ ወንድምሽ አይደለሽ። በጣም የተከበርሽ የእውነት በጣም ዋጋ ያለሽ ሰው ነሽ። አንቺ ብትይ ይሰማል። እሺ እኛን አሰማንም ነው አይ አይደለም እኮ ንገሪ። መጀመሪያ ተረጋጋ፣ ወደ ጤና ተመለስ፣ ወደ አይምሮ ተመለስ። እስኪ መጀመሪያ የለቀቀ ነገር አይመለስም። ይሄናታይ ምን አልምትለው ፍቅረኛ የምትለው ከዚህ የመጣ ነው። ቆይ እሷን ለማስጠናት ነው። አሁንም ሽምግልና ልኳል፣ ተጋብተዋል፣ ባለትዳር ናት ልጅቷ። ለማስጠናት እሷን ለማናደድ እያደረግህ እስካሁን ያለው በጣም ተሳስተሃል። በጣም ትልቅ ሰው ነህ፣ ማሰብ አለብህ። ምንድነው እያደረግህ ያለው? እየሆነ ያለው ነገር ልክ ነው? አንተ ራስህ አስበው እስኪ። ምንድነው እያደረግህ ያለው? እንድመልስልሽ ከፈለግሽ አንድ ነገር ልንገርሽ። በጣም ነው የምወድሽ፣ ለሚገባው ሰው ማስረዳት ያለብሽ። የእውነቴን ነው። አንቺ ከቤተሰቤም በላይ ነሽ አሁን ላይ ለእኔ ማለት ነው። በጣም ዋጋ አለሽ። የእውነቴን ነው። ነፍሴን ነው የምሰጥሽ። በጣም ነው የማከብርሽ። ምንም ነገር አድርግ ብትይኝ ለእኔ አስበሽ እንደሆነ ይገባኛል። እሰማሻለሁ፣ እረዳሻለሁ።
እንድታቂ የምፈልገው ነገር ቢኖር እሱ እነሱ ለማስቀናት አይደለም። ወደ እነሱ ሳይ ኢንቪዚብል ነው ለኔ አይታዩኝም። ድምጣቸው ብቻ ነው የሚሰማኝ። ለመስማትም ስለምፈልግ ነው ነው የምሬን ነው ነው ድምጣቸውን እንድንሰማ የምፈልገው ማለት ነው። በዚህ ጉዳይ ላይ ስለምናወራ ሐሳቤን ተረዳሽኝ? የማወራቸውን ነገር እንዲመልሱልኝ ስለምፈልግ ነው ድምጣቸው ራሱ የሚሰማኝ እንጂ ወደ እነሱ ሳይ ኢንቪዚብል ናቸው። አሁን ለኔ እዛ ጋር ሄጄ ልቀመጥበት ራሱ እችላለሁ እዛ ጋር ማንም ካለመኖሩ የተነሳ እና ስገልጽልሽ እነሱን ለማስቀናት አይደለም። እነሱ ለኔ ሲጀምር የሉም ነው ነው ብዬሽ እስኪ ተረጋጋሽ። ትንሽ ይሻለ በደንብ ይሻለ ደህና ሁን። በቃ ትንሽ ጊዜ ከራስ ጋር አሳልፍ። እስኪ ተረጋግተህ ከራስ ጋር እንትን በል። ለኔ አታስቢ፣ ለኔ አትጨነቂ። እንደዚህ በህይወቴ ደህንነት ተሰምቶኝ እምልልሻለሁ ባርኪዬ ውስጥ የአንተ ጤና ነው እያሳሰበኝ ያለው ከምንም በላይ ሀብቱ ንብረታችሁ መካፈል ምናምን አይደለም። መጀመሪያ አንተ ደህና ሁን። ትንሽ ጊዜ ከራስ ጋር አሳልፋት። ባርኪዬ ምን ተፈጠረ? አብሮ ደልቦ በጣም ደህና ነኝ። ለኔ አስበሽ ለኔ ተጨንቀሽ እንደሆነ አውቃለሁ። አንቺ የምሬ ነው ነው ከቤተሰቦችሽ በጣም ትለያለሽ። ማንንም አትመስይ። የእውነት ነው ነው አሩ ነው እንጃ ማደጎ ቤት ቀይሮሽ ሊሆን ይችላል ነው የምልሽ። የእውነት እንደዚህ ነው የሚሰማኝ የቤት ውስጥ ሲሪየስሊ ነው የምልሽ። እንዲህ ነው የሚሰማኝ። በመልክም አትመሳሰሉ በነገራችን ላይ እና ሰው እሱ አይታይ ማርታይስ ነሽ የተነገረው አንዋር ለማንኛውም አስፈላጊ ከሆነ እቃ አንተ ገወጣውን ሰው ስለሆነ ለለተብላይ መምጣት ከፈለክ እኔ ጋር ጠበቃ ይዘህ መጥተህ አብዛኞች ደረሰኞች አሉን አይደል? ለእያንዳንዱ እቃ ስንገዛ ጋራንት አለው አይደል? የአንድ ዓመት የሁለት ዓመት። ስለዚህ በጋራንቱ ልክ ተጠቅመንበታል። የተጠቀምንበት እቃ ጠበቃ መጥቶ ከዛ ተከፋፍለን አብረን የገዛናት ሼር ማንኪያ ካለች ሁለት ቦታ ተሰንጥቃ ስለሆን ቁጪ ስላለች ትወጣለች ብላ አስበህ ከሆነ በጣም ጠበቃ ይዞ መጥቶ በጣም ወይ ለሰው ኤልሼፕ ነው ሼር አድርገን የገዛነው የሶፋ ነው። አሁን ይነቅርሽና እኔ መንገድ ያለብኝም በደንብ እነግርሻለሁ። አየሽ ችግርሽ ሁለት ነገሮችን ያነሳሽው። ቅድም ማንኪያ ብለሽ ነበር፣ አሁን ሶፋ ብለሽ ነበር። ሁለቱ ብቻ ነው ችግርሽ? ጠቅላላ አድርጌ እንመልስልሽ ማስረጃ የምትፈልገው ነገር እየነገረችን ያው አንድ አልጋ አይደለም ሁለት አልጋ አለ። ዳይኒንግ ቴብል አለ፣ ኪችን ካቢኔት ውስጥ ያሉት እቃዎች አሉ። ከዛ በኋላ ደግሞ ምን አለ መሰለህ ይሄ መጋረጃ በሼር የተገዛው ኪያ ምን አምፖሏ ሳትቀር በሼር የተገዛችው ነገር እኔ ግን አንተ ጋር ያሳለፍኩ ነገር ቆይታ ስለሚመስለኝ ከተካፈልኩ በኋላ ኪያ አንድ ጆክ አስከሻው ኪያ በደንብ እንድታውቂ የምፈልገው ነገር ቢኖር ማለት ነው ኪያ ስምሽ የተጻፈበት የመሰለሽን ነገር በጠቅላላ ማለት ነው ከአንቺ ጋር ሆኜ የገዛኋቸውን ነገሮች በጠቅላላ እኔ አልካፈልሽም ማለት አንቺ እንካፈል ነው አይደል የምትይ እንዳል ይዘሽ ትውጫለሽ። እኔ ቤቱ ላይ መኖር ነው የምፈልገው ከሰላም ጋር እዚች ጋር ማለት ነው ልደት ምናምን ነገር አሳልፈናል። አናር ከወጣ ከዚህ ቤት 5 ወር ነው 3 ወሩን እና ምንም ከሮዛ ጋር እየመጣ እየገባ በጣም ትልቅ የቁጥር ችግር አለብሽ ማለት ነው። በጣም ትልቅ የቁጥር ችግር አለብሽ ማለት ነው። ነገርኩሽ አብረን እንኖራለን። እንደውም ከዚህ በኋላ እንደውም የህይወት ጭማሪያችን ገሌ ነው አይደል? ከኔ ጋር ለመኖር ነው አይደል? ይወሉ አልወጣም። ስለዚህ አብረሽኝ ትኖሪያለሽ ከዛሬ ጀምሮ እንደውም ማለት ነው። ምንም ችግር የለም። እናንተ ልጆች ናችሁ እንዴ? ህፃናቶች ናችሁ? ስንት ነገር አንድ ላይ ያሳልፋችኋል እኮ አሁን ነው አንዴ ሶሪ ቆንጆ ሁሉንም ነገር አስተካክዬው እመጣለሁ። እሺ ማሪ ምንም እንዳያሳስ ለአንቺ ይህ የሚኖር ህይወት ነው። ለአንቺ የማትከፈል ነፍስ አትኖርም። እሺ እኔ ቆንጆ አስተካክለዋለሁ። ዊዊ አገፊ ሙፋረገ ከዛ ማንከራ በአንድ ቀን ሶሉሽ እንደዛ እንካፈል ነው። ኤርዌይስ እንድታቆሙ የምፈልገው ነገር ቢኖር ከዛሬ ማታ ጀምሮ ከዚች ሞመንት ጀምሮ ነው የምላችሁ። የሙነቴን ነው የምላችሁ። አንዋር ማታ እያለቀስክ እኮ አብራችሁኝ የምትኖሩ ከሆነ ብዙ ነገር አለ አይደል? መጋረጃውንም ሲኒንም ጆኩንም ምናምን እኔ እና እሱ አዋተን ነው አይደል ገዝተን እየኖርክ ያለው። አሁንም ከሰላም ጋር ስገባ ብዙ የምጨምራቸው ነገሮች ይኖራሉ። እነዛም ነገር ላይ ትኖራለህ ነው ችግር የለም። መኖር ከፈለክ ቀንቶ ባትፈልግ ከሆነ ለስፋካሪ ይኸው መንገድ ንብረቴ ነው አላልክም? ሴትና መልስላት እኮ ነገርኩህ። ይኸው እንደ ወንድ እየነገርኩህ እኮ ነው።
ነገርኩ እኮ ይሄው እየጠየቅኩ ይሄው እንደዚህ መኖር ከፈለክ አልኩ ይሄው አልኩ እኮ እኔ እዚህ ቤት ላይ መኖር እፈልጋለሁ ብያለሁ። በነገራችን ላይ በጣም ያስተካከልኩት ቤት ነበር ከሰላም ጋር ለመኖር ማለት ሁሉ ነገር ጨራረስኩና ሳስበው ይላል ማስተዋል ነው የሚባለው ማስተዋል እያዩ ለካ የሚኖር ህይወት ያለው ለካ እዚህ ቤት ነው። ብዙ መቀየር ያሉብኝ ነገሮች አሉ ለተወሰነ ጊዜ እነዛን እስክቀይር ድረስ እዚህ ቤት ነው። ያ ካለቀ በኋላ እወጣለሁ። እሺ አንዴ ተረጋጋ። አይ ይሄን ነገር ሶፊ እሺ በለኝ እምልልሃለሁ። እሺ በለኝ አንዋር በአንድ ቀን እንደዚህ ልትሆን አትችልም። ከዛሬ ጀምሮ እስካሁን ድረስ ሰማኝ። እሺ ማታ እያለቀስክ የነበርክበትን አውቀዋለሁ። እሺ በለኝ አንዋር። እሺ ናሽ እናወራና ሶፊ እባክህ እሺ። ይሄ ነገር አንደኛ ቀድሞውኑ ይሄንን ነገር ማለት ነው ሽቶም ደስ አይልም። የሰላሜ ከርቤ ነው ይያለሁ። አንዋር ምንድነው ማን ያረጋለት? እሺ ሶፊ ማን ያረጋለት? እንድታውቅ የምፈልገው ነገር አንዋር ደስ ያለኝ አይደለም። እሺ በለኝ እሺ ይኸው አኑ ሶፊ በፈጠራማ ሰማን ነገር ሲቀጥል ይሄን ሳጨርስ ነው ያውለከው። አንዋር ጤነኛ እኮ አይደለም። በእግዚአብሔር ትናንት ኪያ ስትላ ነበር እንዴ ዛሬ ምን ተፈጥሮ ነው? እሺ በለኝ ከራስ ጋር አይደለም ምን በቃ እሺ በለኝ። የሆነ ደስ ያለኝ ነገር አለ። ስድስተኛው ስሜት ጥሩ ነገር እየነገረኝ አለ። እሺ ምንድነው? ስለዚህ እሺ በለኝ በቃ ምን ይያልከ አኑ ልክ አይደለም። ትላንትና ሰላምን አበሻጥር ያባረርክ ሰው ነበርክ። አሁን በዚህ ልክ ይዛት ሳስቺ ነበር። የእውነት አዳር እያለቀስኩ ነው ያደረኩት። ሰላምን እንደዛ ብዬ እኔ ተናገርኳት። ሰላም በቃ ዛሬ ጀምሮ እንዳትመጪ አልኳት ትላንትናና በጣም ውስጤ ሲረብሸኝ አዳር እያለቀስኩ ነው ያደርኩት። ጧት ነግቶልኝ ከቤት ሄጄ እግር በነገራችን ላይ ማለት ነው ማርሽ ባንድ ነው ሰፈሯ እያስደለኩ ይዤ የገባሁት ይቅርታ ለመጠየቅ እንዴት ለምኛት እንደጠየቁ እንዳመጣኋት ማለት ነው። የዘነጋው ነገር ቢኖር ስህተት ነው። አንተ ራስህ ስትፈጠራ ስህተት ነው። ምንም ስህተት እዚህ ዓለም ነው የለም። አንተ ነህ ስህተት እንኳን የሆንኩ አንተ ነው። አንድ የሰው ፍቅር ውስጥ ነው የገባኸው። አንድ ትልቁ ስህተትነትህን ልንገርህ። ሁለተኛ የሰው ሚስት በነገራችን ላይ አንድ ነገር እንድታውቅ የምፈልገው ነገር ቢኖር እኔን አቅፋ አንተን አቅፋ የምታስበው ነው። ይሄን ነገር ጠንቀቀሽ ወቂ እና ልመደው ትለምደዋለህ። በነገራችን ላይ አብራችሁ ተኝታችሁ ስሜን እስካሁን አልጠራችም ይሆናል ፈጣሪ ነው የሚያውቀውና ኤርዌይስ እሱን አይደለም ነው ዋናው ፖይንት እሱ አይደለም። ሶሪ እሺ ባርኪ በጣም ሶሪ የምር እንዲህ ልባልግ ፈልጌ አይደለም የሚናገረው ነገር ትንሽ ስለሚያባልግ ነውና እኔ እንዲሁ አልፈልግም። ትንሽ እኮ የሆነ ቦታ ላይ እንዲህ ጠቅ የሚያደርገው ነገር አለ እንደ ሴት ድር ምናምን ነገር ይሆንብኛል ማለት ግራ እየተጋባ እሺ ሶሪ እሺ ባርኪ በጣም ነው ማከብራችሁ፣ በጣም ነው ወዳችሁ። ካሁን በኋላ ሁለት ነገሮችን ነግሬያችኋለሁ። የሰላሜን ጉዳይ ተቀበሉልኛላችሁ። በጣም ቴንኪው እና ምን ተፈለከው። በነገራችን ላይ ሰዎች እየመጡ ምናምን ነገር ነው ያለው። ብዙ ነገሮች ተዝረክርከዋል ምናምን ነገር ይሄ የሰርግ ምናምን ነገር እንትኖች እኔ ምናምን ነገር ያወራርዳችኋል። ብዙ የሚጸዳዳ ነገር አለ ምናምን ነገር ሰዎች እየመጡ እኔ ከዚህ ሰዓት ጀምሮ እዚሁ ነኝ። ልብስም ብዙ ይዛ ስላለኝ ቀይሬ ምናምን ነገር ልምጣ እና በደንብ ተወያዩበት ምናምን ነገር ይሄንን ታውቁት ወይ አትጪ ይሄ አብረን ሞራል አላችሁ እኮ እዚህ ላንቺ የሚሆን ነገር በነገራችን ላይ አይጠፋኝም ነው ብዬሽ እኛ ግን አልሆነም። ማርታው ልክ አይደለህም። ታው የእውነት ሲፈቀርና ሰው ሲንከባከብ እንዴት እንደሆነ ሰላምዬ ጋር በሚሆን ነገር ብዙ እንድታያቸው እንፈልጋቸው ነገሮች ስላሉ ተረጋግታትኑርበት ኪያ ከኔ ጋር ካልኖረች ኪያ ተረጋግታ ትኖር ማለት ነው። ይህንንም ማወቅሽ ትክክል ነው። ኦኬ ተረጋግታ እንዳልሆነ እየኖረች እንዳልሆነ አንቺም ማወቅሽ ነው። እንደዛ ነው እያልሽኝ ያለሽው? አሁን ትዳር እኔ አልበጠበጥም። አንተም ለራስህ ጤነኛ አይደለም፣ ደህና አይደለም። ተረጋጋ ባርኪዬ። እነዚህ ሰዎች አሁን ምን ነው አንዋር አይደለም? እሺ ቆይ አንዴ ሶፊ ምን ነው የምትፈልገው? ንገረን። አሁን ያን ቁጭ አድርገን አዲስ ጎጆ ጭጭ ናቸው አይደል? የሰው ትዝታ ላይ ምን ያደርጋሉ ነው የራሳቸው የሆነ ነገር እዚህ ቤት ውስጥ የቆየች ማለት ውስጥ እየተቃጠላት እኔ እሺ ወይ ሲጀምር እንደዚህ ጊዜ ሰላም አግኝቼ አላውቅም። ጀመር ልንገርህ እዚህ ያለው እዚህ የተገኘሁት እሷን አክብሬ እሷን ብዬ ይሄ እንጂ አንተ ቅራቅንቦች ምናምን ይፈልገናል ካንተ ይቻላል። አንተም እንደ ባለቤት ሁለት አትብላ። የተወሰነ ጊዜ እኮ ኖረህበታል። ቢያንስ ማንቂያውንም ሹካውንም ቀምሰህበታል አይደለም ጁ እና አባቴ እኛ በጣም ብዙ ቦታ ምን እንኖርበታል። አመሰግናለሁ። በጣም ነው የማመሰግነው። ብዙ ማስተካከላች የተሻሉ ነገሮች አሉ። እሺ ነገሮችን ጁሪ ደህና ተመካ
የሆነ መንደር ላይ ምናምን ነገር ይዛችሁ ነው መጡ አደራ እንውጣ እያለሽ እኮ ነው። ሲጀምር ባለቤት ወንዱን እያለኝ ነበር አይደል? ወንድ ከሆነ ወንድ እንደዚህ ቤት ያሟላል ፉል ያደርጋል። እና ይሄ ወንዱ ባለቤትሽ አሟልቶ ቤት አሟልቶ አይችልም። ተጠራጠርሽ እንዴ? አይችልም እንዴ? አይገዛም እንዴ? የምሬ ነው። አይገዛም አብረሻቸው ስለነበርሽ ታውቂያለሽ። አቅሙ ይችላል አይችልም? ቤት ተከራይቶ መጀመሪያ ደረጃ ደህና ነህ እንዴ? ትናንት እኮ ስለ ኪያ ስታለቅስ አይቼ ነበረ። እጄን እዚህ ጋር ግሉኮስ የሰጠኝ ነገር አለ እና እሱ ትንሽ መርፌ የገባበት ቦታ እሱ ትንሽ ያመኛል። ሌላ ቦታ ግን በምን ትናንት እኮ ስለ ኪያ ስታለቅስ ዛሬ መተህ ከቤት ውጪ ምን ማለት ነው? የሰው ልጅ እኮ ደንቁሮ የሰው ልጅ ፈዞ ታዞ ምናምን እኮ እንዲኖር እኮ እድሜ ልክ አልተፈረደበትም እኮ። የሰው ልጅ ይማራል፣ የሰው ልጅ ይነቃል፣ የሰው ልጅ ያስባል፣ የሰው ልጅ ፍቅር ውስጥ ይገባል። የሚኖር ህይወት ውስጥ ይገባል። የሚኖር ህይወት ውስጥ ከሰላሜ ጋር ገብቻለሁ። እንዴት ምንድነው? መች ተገናኝታችሁ ነው? እሺ ከሷ ጋር እንዴ በአንድ ቀን ከሰላም ጋር ስለ ኪያ ስታለቅስ ነበር? ንገረኝ። እያለቀስክ ነበር? ራስህን ልታጠፋ ነበር? ይኸውልሽ ብዙ ሂደቶችን አልፎ መጥቷል ከኔና ሰላም። ምክንያቱም ሩቅ ቀን ነው እኔና ሰላም ሰበሰብኩት እስከ ዛሬ የነበረውን ነገር ሰላም ጋር ግመሽ ነው የተተዋወቀው። እሷ ስትከፍል የነበረው መስዋዕትነት ምንድነው? ለአንተ ስትሆን ያለፈችበትን እስቲል እንኳን እገሌ ከገሊት ጋር ምናምን አሸሽ ገዳሚ ሲባባሉ እሷ ገዝታ የመጣችልኝን አብራይ ገዝታ የመጣች የእውነት አንዋር ደህና አይደለም። እሷ ገዝታ የሰጠችኝን አብል ተመልከቱ። የምሬን እስኪ ቆይ ማን ነው ሰው ሁሉ ጭልም ባለበት ሰው ሁሉ ችላ ባለው ጊዜ ላይ ማን ነው እስኪ ከኔ ያለው ከጎን? ለምንድን ነው ራስን የምታጠፋው? ለእናት ኑርላት፣ ለጓደኞች ለወንድሞች ኑርላቸው እያለ ምክሯ እንክብካቤዋ መምጣት ከእሷ ጋር እዚህ መምጣት አንድ ሁለተኛ ከቤት ውጪ ምናምን ምንድነው? አንድ ላይ ስንት ነገር አሳልፋችኋል። እኔ አንቺን አምንሻለሁ። እሱ የመከራያ ቤት የማስተካከል አቅም የለውም ነው ንገሪኝ። እንዴት ከቤት ውጭ ትላታለህ? አንድ ላይ መኖር ካለባችሁ ለእሷ ብዬ እስከ ዛሬ እዚህ ቤት ውስጥ ነበር። ለእሷ ብዬ እንጂ እዚህ ቤት ውስጥ መኖር ፈልጌ አይደለም እስካሁን ያለሁት እኮ። ይሄንን የምታስብ ከሆነ ሽማግሌ ከመላክ በፊት መጀመሪያ ማዘጋጀት ነበር። ምን ሆነበት ሞት እኮ ነው። ትክክል አይደለም። በቃ አንቺ ራሱ በቃ ይኖሩበት እሱ ደግሞ በተራ ችግር የለውም። ሲጀምር አንቺ ራሱ ማለት ነው እየቀናሽለት ነው በሚያደርገው ነገር እየቀናሽ ነው። ኧረ እየቀናሽ መናደድ ያለብኝ እኮ ነኝ። ሲናገረኝ የነበረ ነኝ። የሴት ቤት መጣል ኦኬ እኔ ልናደድሽ አንቺ ምንድነው? በእነሱ ይታግሻለሁ። ለቶፋ ያለ እኮ ሲጀምር ኪያ ለመጀመሪያ ጊዜ ከጆ ጋር ተስማሙ። ለመጀመሪያ ጊዜ አንድ እየቀናሽ ነው። ችግር የለውም። እሱ አይደለም ዋናው ነገር። ግን አንቺ ራሱ ማንናኑታ ኪያ አንቺ ራሱ እስኪ ይኸው ኪያ ስሚ አደምጪ ኪያ በቃሽ። እኔ አንቺ ማሩ ይከብደኛል አይከብደኝም። በቃ በዚህ ልጅ ነሽ አፉን እየከፈተ ሲጀምር በቃ ነው ታሪና አንቺ የምትኖርበት ቦታ አላጣንም አይደለም። ላንቺ ነው ቤት የመጣሁት አይደለም። በቃ እኮ እሺ ዝም በል ቢያንስ ዝም በል እሺ። አይ ኪያ አንቺ ራሱ ሲጀምር ትክክል አይደለሽም። እንዴት ከኔ ጋር ያለምሽበት ቤት ውስጥ ሌላ ወንድ ይዘሽ ገብተሽ ትኖሪያለሽ? ለአንቺ እንኳን ትክክል ነው። ለትውስጥ አንሶላ ፍራሽ የላባችን ጠረር ራሱ አልደረቀም። ከዚህ የተሻለ ነገር አለኝ። እኔ እኮ በጣም ብዙ ገንዘብ ያለኝ ሰው ነኝ። በቃ ትተለት እንውጣ። የሚፈልገኝ ነው አለኝ። የገንዘብ ችግር አይደለም ይሄ። እና ለምን እንደዚህ የምትሆኚ? እሺ ለምን ነው እንደዚህ የምትሆኚ? ውጪ ሲባል ነው ወጣ ወይ ደግሞ ግቢ ሲባል ነው ጋር ዋቃለ። በቃ ቂል ከሆነ ለቂል ሰው ትችለት ይላል። ህፃን ስለሆነ አይደለ እኔ ብልጥ ሰሆን ማለት ነው ከቤቴ ተሰድጄ ነው። በእናትሽ በቃ ኪያ እሺ በይኝና እንውጣ። ልጅ ኪያ በቃ እንሂድ። እሺ እወጣለሁ። ከዚህ በላይ እኔ መታገስ ልጅ አልፈልግም። ኪያ እሺ እወጣለሁ። ኪያ ግን ቢያንስ እቃዎቼ እሱ አይደለም ከትዝታችን ከጠረናችን መራቅ አትፈልግም። ይኸው እኔ ቃል የእውነት ይኸው እዚህ ቤት ውስጥ ማለት ነው ከኪያ ጋር እዚህ ኮርነር ላይ ሶፊያ አታስታውስም?
እዛ ኮርነር ላይ እዛ ኪችን ውስጥ እዛ መኝታ ቤት ውስጥ አንዋር አሁን መቀጠል ከኪዬ ጋር ብዙ ትውስታ መቀጠል እንዲያደርግ ከፍቅረኛዬ ጋር ማጣላት ከፍቅረኛዬ ጋር ወንድምክ ነው። እኔ ያልገባኝ ነገር እኮ ምንድን ነው ባለቤትሽ ከመምጣቱ በፊት ማለት ነው እዛ ሶፋ ላይ ሌላ አቅፈሽ አልተኛሽም? ኪያ እንደው ፈጣሪ ይሁንሽ አልተኛሽም? እዛ ጋር እሺ ነው እዚህ ጋር አይ ነው እዛ ኪችን ውስጥ አብረን እየጠበስን ታስታውሻለሽ? ኪዬ ከኋላ እንደዚህ ይዘሽ ህይወቴን የኖርኩትን የሚኖር ህይወት ነበረኝ አላልኩም? ከሷ ጋር የሚኖር ህይወቴን ኖሬዋለሁ። ከዚህ በላይ እንድታወራ ታገሰን። ምንድን ነው ትዝታዬ የድስት ምናምን ነገር እኔ ድስት ሶስት አራት ነው። ይኸውልሽ እንደውም አንድ ቀን ምን እንደተፈጠረ ታውቂያለሽ? እኔ እሷ ድስትና ክዳን ሳህኖች የገዛች ሳይመስለኝ እኔ ገዝቼ መጣሁ። በአጋጣሚ ስትገባ እሷም ገዝታ መጣለች። አንድ ቀን ሆነ። ስለዚህ ትርፋለ ማለት አንዱ ይዘት ይሄዳል። እኔ ቤቱን ብቻ ነው የፈለኩት ሲጀምር እንጂ ሁሉንም ነገር ይዘመት ይችላል። መጋረጃው ነው ይህንን መጋረጃ ስትሄድ በነገራችን ላይ ስታየው እኔና እሷ ማለት ነው እዛ መጋረጃ ስር የሆነውን ነገርም አስብ። አንተ ራሱ ስጦታ ይዘህ አልመጣም? እዚህ ቁጭ ብለን ስጦታ ይዘህ አልመጣም? ኖ አይደለም። እኔ መች ዋሸሁ? እኔ ውሸት አልወድም። ለምንድን ነው የማውልቀው? የሰው ስጦታ ነው። እንደ ኪያ ከሃዲያ እንደ ኪያ ውለታ መሳለ ሲጀመር እና ጊዜው ሰሚያስጠሽ አላሰበውም ይሆናል። እዚህ ቤት ውስጥ እኖራለሁ ብሎ ስለነበር ድስቱም ማንኪያውም ሹካውም የሆነ ጊዜ ላይ እንደዛ ሊሆን ይችላል። እንደዛ ኦኬ በጣም ሶሪ። እሺ አም ሪሊ ሶሪ። ከዚህ እንኳን ባለማግኘት ማበድ አለብን። ተረዳኸኝ? አይዞህ ሽቶቼ ምናምን አሉ የማክዋል ግን እኔ ጋር እንደዚህ አይነት ነገር ታረጋ አልፈልግም። አትጃጃል። እሺ እኔ ልቀና አልችልም። እግዚአብሔር የተመሰገነ ይሁን። የተባረከ ትዳር ሰጥቶኛል እግዚአብሔር። ተረዳኸኝ? እግዚአብሔር ሲወደኝ የተባረከ ትዳር እንደዚህ ባለጌና ስድ ይሁን እንኳን ማለት ነው የሚታገስ ባል ሰጠኝ እግዚአብሔር። ይወደኛል። እንደዚህ ጉብ እንዳትወራ እኔ ለማስቀናት እኮ እኔ ፍቅረኛ እኔ ማለት እና ለሁለት ወር ከከፈልሽበት ኪያ የገንዘብ ችግር ካልሆነ ተቸግሮ እኮ ነው ይኖርበት። ተቸግሬያለሁ። ባይዘው ተቸግሬያለሁ። በጣም ተቸግሬያለሁ። በጣም ስሚ እናት በቃ እንዳልሽው ነው ኪያ። በጣም ተቸግሬ ነው ድስትና ማንኪያ ሹካ መግዛት ስላልቻልኩ አዳምጪ። ሰላም አፌ ላይ ሁላ ኮሷ እኮ ናት። በጣም አምሪ ሰው በጣም ሰው የእውነት ጠረኗ ራሱ ቅድሚያ ያለች ሁለት የገነቡት ቤት እንደሆነ ሁለቱ ትናንት ቤት ነው። አፌ ኩሪት ይበልልሽ። አፌ ኩሪት ይበልልሽ። ስለዚህ አፌ ለማርሰካት ገንዘብ
በነገራችን ላይ አንተ ሁሉም ሰው ላይ ተናደድ እህትህንማ እቺ ልጅ ይኸውልህ በጣም ተጠንቀቅላት። እንዲህ ዝም ብለህ ምናምን ነገር እንትን የምትላት አታሳሳ። አንተ ሴት ላይም ትዘላለህ ያገኘኸው ላይም እንዴ ራስን ተሞኛለህ። ለዚህ ነው እኮ እኔ ፍቅሬ ስላልወጣልኝ ሳይሆን ለዚህ ነው ያላመንኩ። እህት ላይ አሁን ዘለ ልትወጣ እንደነበረው እቺም ልጅ ላይ ትወጣለህ ብዬ አሁን በአንቺ ምን ከዚህ በኋላ ቤቴ እኮ ነው እንዴ ሶፊ ነገር አታስታውስም? እዚህ ቤት ቁራን ነገር አስቀራለሁ። ደህና አይደለም። ለማንኛውም እኔ አዲስ ተጋቢ ነኝ። ስለዚህ ብዙ ነገር ይፈጠራል እና እዚህ ጋር ሁሉ ነገር እንዲያበላሽ አልፈልግም። እኔና ጆይ ለትንሽ ጊዜ ሆቴል መያዝ እንችላለን። ይሄ እንዲያናድድ ፈልገን አንተ እንዳታደርስ እኔ እንዳትሆን ጠበቃ ይዤ መጥቼ ማለት ነው። ተረዳኛ? የለበስካት ሸሚዝ እንኳን ገንዘቤ ካለችበት ቁልፏን ሳይቀር ቆጥሬ ይቀበል። አንቺ ጉንዲ ነሽ። ማንነትሽን ነው በደንብ የተናገርሽው። በነገራችን ላይ ማለት ነው በጣም እማውቃቸው የሚገራርሙ አፓርታማዎች አሉ። እኔ እንደፈረደብኝ ለሰው ሞታለሁ። አረ ድጋሚ በነገራችን ላይ የምር ግን ሲሪየስሊ ጆ እንዲህ ችግር ምናምን ካለ የምር ነው እኔ ጨዋታ ከፈለግሽ እወጣለሁ። አለ ችግር እንደዛ የምን ችግር ነው? አይ ጆ ጋር አንተ ነው ችግር ይሁን ያለው ምድር ቀያማር ፍላጎት ነው። እኔ ፍላጎቴ አይደለም ትላንትና ሰላሜን አግኝቼ መኖር ብቻ ነው። ሰላም የምትለው በሰላም ነው እንዴ? በነገራችን ላይ በጣም ነው የምወድሽ፣ እንቀየምሽ አልፈልግም። ከዚህ በኋላ ሰላምን በእያንዳንዱ ጉዳይ ኪያን የተቀበልሻትን ያህል ማለት ነው ሰላምን እንድትቀበያት እፈልጋለሁ። ከመጀመሩ ነው እንደዚህ ካሁን ጀምሮ ከዚህች ሁኔታ ጀምሮ አንዋር እስቲ አንዴ እንደማመጥ እሺ ቆይ አንዋር እንደማመጥ እስቲ ሁሌ ነው አዳምጥ ብቻት በል እስቲ አውራ አዳምጥ እስቲ ሰውም አዳምጥ እሺ ምን እያልከኝ ነበር? ቆይ ምንድነው መች ተሽሎ ነው? ቆይ እያለቀስከ ነበር ልጅ በቂያ ጉዳዩ በጣም አሳሳቢ ስለነበር ቆይ በዚህ ልክ ቆይ በሽሽቅ አይደለም አሁን ያለበት ሁኔታ በሽሽቅ አይደለም። እኔ ስታበሽቃት ኪያንና አሁን ያለ ነገር ልክ አይደለም። ሙሉ ለሙሉ ተቀይራል። አንዋር የታወቀ አይደለም። ችግር ካለ ንገረን። እሺ የተፈጠረ ነገር ካለ ልክ ነው ወይ ነው? እኔ ማግባት አልችልም። እኔ ማፍቀር አልችልም። እንደዚህ በአንድ ቀን ትናንትና ለኪያ ራስን ልታጠፋ ነበር እንዴ? የትኛውን አንድ ቀን? ትናንትና ምን እያልክ ነበር? አሁን ታለቅስ ነበር አይደል? ተሳስቼ መስሎኝ። አንዋር ምን ሆነ ነው? ይኸውልሽ እቃ እንኳን ሁለት አይነት ይመረታል። አንዱ የቻይና ይሆናል፣ አንዱ ደግሞ ቪየትናም ይሆናል። ጫማ እንኳን ገዝተሽ አታውቂም? አይደለም ጉዳዩን ነው የምነግርሽ። አንዳንዴ መስሎሽ የምትኖሪው ህይወት አለ፣ አንዳንዴ ደግሞ ኖረሽ የምትኖሪ ትክክል የሚኖር ይወጣ። ስለዚህ ውሸት ነው ከኪያ ጋር ያሳለፍከው ሁሉ ውሸት ነው። ድራማ ነበር ሲሰራብኝ ነበር። እኔ እንኳን ማሰብ የምፈልገው ትናንት ከኪያ ጋር ስለነበረው ሳይሆን ከዚህ በኋላ ከሰላሜ ጋር መሆኑ ነው። ሰላም ስርዓት ወደሃት ሰላም ሊመለስ ምናምን እኛም ደስ ይለናል። እኛም ለአንተ ነው ተጨንቀን እያወራን ይሄን እኮ ነው እኔ ግን ማለት ነው ይኸውልህ ፈጠን ከመቼው ነው ትናንትና አልጋ ላይ ተኝተህ ኪያ ምናምን ስትል የነበርክ ሰውዬ አሁን ደግሞ ሰላም አግብቻት እወዳታለሁ አፈቅራታለሁ ሰላም ምናምን እያልክ ሲሆን ጤና አይደለም። ልመልስልሽ ወደ ራስህ አሁን ትናንትና እዛ እንቃት ቦታው ላይ ከእሷ ጋር መሆን ከጀመርክ ሆን ብለህ ኪያን ለማስቀናት ወይ ደግሞ ኪያ አሁን ትብላለች እና እኔ ከሌላ ሴት ጋር ሲሆን ትቀናለች ትመለሳለች ብለህ እያሰብክ ከሆነ በጣም ትልቅ ስህተት ነው። ባርኪ ወደ ራስህ ተመለስ። ሲጀመር ጤና ራሱ አልተመለሰም። አሁን እንዴ ተነስተህ እንደዚህ ብላችሁ ማሰባችሁ ምናምን ማለት ነው። እኔ እምልልሻለሁ እረፍ ሶፊ በፈጠረ እረፍ። አንዋር ይሄን ነገር አላደርገውም አውቃለሁ ብለህ እሺ አንተ አልተረዳኸኝ። እሺ አንዴ አዳምጥ። ምን አልገባኝም። እኔ ስጦታ ነው አውልቃው ተለኛል አይልም። ሽታው ነገርኩህ። በፍቅር ወንድ ልጅ አያረግማ አያረግማ ያረጋል። ምን ችግር አለው? አዎ በቃ ያረጋል። እንደው በቃ እሺ ባርኪ ይሄን ነገር ይኸውልሽ በእኔ አንቺን ብትሆኚ ተባካችሁ እኔ አላመነኝም። በጣም ጤነኛ ነኝ። እያሰባችሁልኝ እንደምትወዱኝ ማውቃለሁ። እሺ በቃ እኛ ጤነኛ እየመሰልከን አለ። እሺ በል እሺ ይኸው አንዴ ንገረኝ። ሐኪሙማስ ከዚህ በኋላ ከቤት ወጣ ብዙ ዞር መንገድ ላይ አትበል እንጂ አንተ በጣም ጤነኛ ሰው ነህ። በጣም ሰላም ሰው አይደለም። እንደዚህ ደህና ሆነ አታውቅም አለኝ። ያኛው መቶ ራሱ ቼክ የሚያደርገኝ ሰው ያልነበረ ትንሽ ቁጡ ነው ምናምን ነገር አሉ ብሎ በየጊዜ ትሪት የሚያደርገኝ ሰው ነበር። ከዚህ በኋላ አሁን እንደዚህ ጊዜ ሰላም ሆነ አይቼ አላውቅም ነው ያለው።
ስሙ ራሱ ሰላም ምንም ነገር ውስጥ አስገቡት። ልክ እኮ ነው እሷ ምን ይወጥ እንደዛ በቅጣችን እንዳላወጣችን እንደሆነ አውቃለሁ። በሚመለሰው ለኔ ተጨንቃችሁ አስባችሁ እንደሆነ አውቃለሁ። ሶፊ ይሄንን ነገር ግን ዋጡት። ይሄንን ነገር ግን ልመዱት። ከዚህ በኋላ የእውነት ነው። ምንም ማስመሰል የለውም። ጆና ቤት ፍቅረኛ ምናምን ከማለት በፊት አንተ ከራስህ ጋር ታረቅ። አንተ ከራስህ ጋር አውራ፣ በደንብ ተረጋጋ። እሺ ምን ታረጋጋ? እውነት ይመስልሽ? ምን ላድርግ? እውነት አይደለም። በአንድ ቀን ተነስተህ ሰላም ሰላም ማለት ጤነኝነት አይደለም። ለምን አይሆንም? ልጅቷ ከኔ ጋር ከ2 ዓመት በላይ ማለት ነው ከነቶፋ ጋር ከኪያ ጋር አንተ ስንል ጀምሯለች። ለኪያ እያልክ እንዴ ዛሬ ተነስተህ ሰላም ማለት ምን ማለት ነው? እዛ አልጋ ላይ ሆኜ ከሰላም ጋር ያሳለፍናቸው ጊዜዎች ለኔ ስትል እኔ እንደዛ ችላ እያልኳት እያመነቃቀልኳት አጠገቤ እንዳደርሽ እያልኳት እሷ ለኔ የከፈለችውን መስዋዕትነት በደንብ አስብኩት። እዛ ፍራሽ ላይ ሆኜ ሰላም ለኔ በጣም ነው ያለው። ማንም ሰው ከጎን ሳይሆን ቀርቶ እሷ ከጎኗ መሆኗ ጥሩ ነው። ከዚህ በላይ ፍቅር አለ? ለግም ጥሩ ነው። ታዲያ ፍቅር አለ? ከዚህ በላይ መምጣት ኪያን ማሳየት ከዛ በኋላ ኪያን ከዚህ ቤት ውጪ ማለት እነዚህ የማይሆኑ ነገሮች ናቸው። ቢያንስ ትንሽ ራቅ በል እስኪ ከነዚህ እንትኖች ራቅ በልና ለብቻ ትንሽ አስብበት። ከራስ ጋር ታረቅ። እኔ ለቦታ መኖር ይችላል። ይሄንን ጥያቄ ለእሷ ስመልስላት ለሁላችሁም ጉዳዩ ይመለስላችኋል። ባርኪ ነግሬሻለሁ። ቅድም ለኔ አስበሽ እንደሆነ አውቃለሁ። ይሄንን ነገር እያልኩ ለኔ ተጨንቀሽም እንደሆነ ምን ሆነ ነው ትናንት እንደዚህ ነበር ዛሬ እንደዚህ ነገርኩሽ። ልጅቷ ትናንት ኪያ በነበረችበትም ጊዜ የነበረች ልጅ ናት። በእያንዳንዱ ጉዳይ ላይ በኪያ ጉዳይ ላይ እንደዚህ ስትሰቃይ ውጣና ውረዶችን ሳይጠቅላላ ካጠገቤ እየመጣች ትሪስ ታደርገኝ የነበረች ልጅ ናት። ሰላም ማለት ዛሬም አለሽ ከጎኔ። አንድ ነገር እንድታውቂ የምፈልገው ነገር ቢኖር ኪያና ጆጋ እኔ የእውነቴን ነው ቢያዘልቅላቸው ፍቅራቸው አንድ ላይ ቢሆኑ ህይወታቸው ቢሰምርላቸው እኔ ደስተኛ ነኝ። ያገናኘን ዛሬ ምን አጠገባቸው ይደርስ አልነበረም። የራሴን ህይወት ኖሬያለሁ። ከዚህ በኋላ አንዲት ክፍተት እንኳን ለራሴ የሚሆን ጊዜ አይኖረኝም። ምክንያቱም ሙሉ ጊዜን ለሰላም ስለሰጠ የምሬን ነው ነው በሷ ጉዳይ ላይ ታችና ስል ነው የምኖረው። ከዛ ጉዳዮች ውስጥ አንዱ ማለት ነው እኔ ሪስክ በጣም ለምወዳቸው ሰዎች ምን ያህል እንደምጠነቀቅ ታውቂያለሽ አይደል? በባዶ ሜዳ ሽምግልና ልኬ ምናምን ነገር ወይም እንዲሆን አልፈልግም። የተዘጋጀ ነገር አለ፣ ምንም እንትን የሌለው ነገር ነው። እነሱ ነገር ከነጎዳ ጆም እያሰበው ሲመጣ ከኪያ ጋር አንድ የተሰጣ አገባ ሲሉ እሷ ቤት ስለገባው ነው እንዴ ብሎ አይ እንትን ሊሉ ስለሚችሉ እነሱ የራሳቸው የቤት ኖሯቸው ጆ ይሄው ይሄንን እያየሁ ነው አይደል? ይሄን ቪዲዮ ታይዋለህ ብዬ አስባለሁ። ለአንተ መጥፎ ከማሰብ አንፃር አይደለም። እዚህ ቤት ውስጥ ግን ከኪያ ጋር ብዙ ሽታ አለው፣ ብዙ እንትን አለው። ከዚህ እዚህ ፍራሽ ላይ ኪያ ለምን ያልቀሳለች? የምልልሻለሁ ይሄው የምሬ ነው። ባክ የሚታቂታ ሀቅ ነው። ምን ያደርጋል አሁን? እኔና እሱ ምን ያደርጋል አሁን ላይ እሱ ማውራት? ይሄን እኮ እያወራሁ አይደለም። እነሱ እንዳወራ ስላስገድዱ እሺ አሁን እኔ እሺ በለኝ። እኔ አልፈልግም እንዳንጣላ ብዬ አስቤ ማለት ነው። እኔ እሺ በለኝ። እሺ ሐኪም ቤት ነው ጤነኛ የመሰከኝ አይደለም። እሺ በለኝ። ኧረ ሶፊ በፈጠረ እሺ በለኝ። እሺ ስመጣ እቃውን ይዤ ነው የምመጣው ብያቸዋለሁ። እነዚህ ነገሮችን አስተካክላለሁ ብያቸዋለሁ። ሁሉንም ነገር ቦታው መላልሳለሁ እንደነበረው እንደምፈልገው ከሰላም ጋር ትዝታ እንዲኖረኝ እዚህ ቦታ ላይ ነበረ ሀብል ምናምን ነገር ስታስልኝ ነበር። እሱን ተውስታ ነው ማሰብ የምፈልገው። ወደዳችሁ ጠላችሁ ያን ነገር ትቀበላላችሁ። ስመጣ ተመልሼ ሌላ ቦታ ወይ ደግሞ ቤት ማደር ራሱ አልፈልግም። ይሄ የሰላም ስጦታ ነው። ከነፍሴ በላይ እንደውም ከዚህ በኋላ ጠብቀዋለሁ፣ እንከባከበዋለሁ። እንድታውቁ እፈልጋለሁ። ስመጣ የምታግዙኝ ከሆነ ቦታዎችን ምናምን ነገር ቀያይሩልኝ። ካለበለዛ እቃ ይዣቸው የሚመጣዎቹን እቃዎች ሰራተኞች የሚመጣሉ። ብዙ ነገሮች ተዘርክተዋል። ሽምግልና የተነሳ ፊክስ አደርጋለሁ። ግን አሁን ሆስፒታል እያዞረኝ ነው። ሆስፒታል ደርሼ መምጣት አለብኝ። እሄዳለሁ። ሰላም ዋሉ። ይሄማ በጤና አይደለም። አንዋር አቋርጦ ካሜራው ነይ። አንዋር